ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንትናን አስገቡት፣ ይቅርታ ቤቴ ማነው? ቃሌ መሰለኝ ከተሳዳቢ ጋር ብሎ ራሱን ያዋርዳል ማለት ነው። ለማንኛውም የዋድዬ መቀጠል ይችላል። አሁን ምን አለ መሰላችሁ፣ እኛ ክርስቲያኖች ነን፣ በደል ቆጣሪ አይደለንም። ቀጥሎ ኤርሚያስ ሌላ ጊዜ ከመጣ ኢየሱስ ምልጃ ላይ እኔ እረዳለሁ ብዬ አስባለሁ። ቃሌና ግን የውሃድ ግን ይግባባሉ ብዬ አስባለሁ። እና ቃሌ እንኳን ደህና መጣ። ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። እንዴት ነው ወንድም አለም? ኢየሱስ ክርስቶስ ምልጃ ላይ ነበር እያወራን የነበር ነው። ኢየሱስ አሁንም ይማልዳሉ የሚል ሀሳብ ነበር ያመጣ ነው። እዛ ላይ ድንገት እንትን ካለ ከየዋድ ጋር የምትወያይ ከሆነ ያ ሰላም ብያለሁ። የዋድ እንዴት ነህ? እንዴት ነህ ቃሌ? እግዚአብሔር ይመስገናለን። አሁን 4 ሰዓት ሆኗልና ቤተሰብ እንዳረበሽ ድምፄን ዝቅ አድርጌ ነው የማወራው። ግን እየሰማሁ ነበረ ስታብራራ ቅድም ኤርሚ አክቹዋሊ ሊወጣ ሲል ነው የሰማሁትና የአንተን ግን እየሰማሁት ነበረ። ጥሩ ማብራሪያ ነው። ምናልባት ግን የፕሮቴስታንቱን ስታንድ ትንሽ ሚስ አንደርስታንድ አድርገዋል ብዬ ያሰብኩ ነበር። አንድ ጥሪ ላቅርብልህ። ይሄንን እኔና አንተ ብቻ ቁጭ ብለን የምናወራበት አንድ ሴሽን ቢኖረን ምን ትላለህ? በምልጃ ላይ ምናልባት አንድ ነገር ላጥራና አሁንም ክርስቶስ ይለምናል ብለህ ነው የምታስበው የምታምነው? ኔቨር በጭራሽ። ኤርሚያስ ግን እንደዛ ብሎ ነው የሚያምነው አይደል? ችግር የለውም ከኔ ጋር ትወያያለህ። እሱን እኔና አንተ ቁጭ ብለን የምናወራበት እኮ ልክ ነው። አሁን አንድ ሰው እሺ፣ ችግር የለውም። አሁን እንደዛ ብለህ ማታምን ከሆነ ከኔ ጋር ምንድን ነው የምንወያየው ማለት ነው? አሁን ይለምናል ማትል ከሆነ ኤርሚያስ አሁንም ይለምናል የሚል ትምህርት ነው ያለው። ከአባቶች መካከልም በእርግጥ የልመናን ቋንቋ አንስተው የተናገሩ አባቶች አሉ። ስለዚህ እሱን ውይይት ላይ ስለምናየው ችግር የለውም። ስለዚህ የአንተ ስታንድ ፖይንት አሁን ይለምናል የማይል ከሆነ ምንድነው የምንወያየው እኮ ነው ጥያቄ። አንተ ማታምነውን እኔ የማላምነው ከሆነ በምን ጉዳይ ነው የምንወያየው? እሺ የፕሮቴስታንቱ የምልጃ ስታንድ ዛሬም ክርስቶስ በእግዚአብሔር ፊት ዝቅ ብሎ ጎንበስ ብሎ እየወደቀ እየተነሳ ይለምናል የሚል አይደለም። ስለዚህ ያንን ስታንድ ይዞ የሚወያይን ሰው አንተ ስለ ምልጃ የሚያስተምረው የትኛውን ነው የፕሮቴስታንት ስታንድ እያልክ ያለው? ኤርሚያስ እንደዛ ነው የሚያምነው። ይኸው ሪፕሬዘንት እየጠየኩ ስለሆነ አማን ሻሎም እንደዛ ያምናል። ይሄን እየጠየኩ ስለሆነ የአማን ሻሎም ሪከርዱን ላሰማ። የአማን ሻሎም ሪከርዱን ላሰማ። አንዴ ቆይ ሰማኝ ቆይ። እኔ ይዤ የምመጣው የውይይት ስታንድ የሚሆነው ክርስቶስ ዛሬ የወደቀ እየተነሳ አይለምንም የሚል ነው። አንድ ፕሮቴስታንት እንደዛ ብሎ ሲያስተምር አንተ ልክ ነው ብለህ ትወስደዋለህ ወይ? ማለት ጥያቄ ነው ወይስ ክርስቶስ? አዎ ጥያቄ ነው የጠየቀው። አንድ ፕሮቴስታንት ኢየሱስ ክርስቶስ የወደቀ የተነሳ አይለምንም ግን ስቲል አማላጅ ነው ብሎ ቢያስተምር ልክ ነው ትላለህ ወይስ ስህተት ነው ትላለህ? እኮ አማላጅ የሚልበት ሴንስ እኛ የምናምነው ከሆነ እሱ ኖርማል ቃላቶቹ ክርስቲያኒቲ ስናት አባውት ወርዲንግስ ማለት ነው። ወርድ ወርሺፐርስ አይደለንም። ከምን አንጻር እየተናገረው ነው የሚለውን ምን የሚያግባባን ወይም ደግሞ ክርስቲያናዊ ይዘት ያለው ማብራሪያ ከሆነ ኖርማል። ግን ምንድን ነው አማላጅ ነው ሲባል ስቲል አሁንም ይለምናል። ኦኬ በልመና አሁንም እያስታረቀን ነው። የኤፍሬም አይነት ትምህርት ማለት ነው። ስቲል አሁንም በአብ ቀኝ ሆኖ ይለምናል ማለት ነው። ልመናን ያቀርባል አይነት ስታንድ ያላቸው ፕሮቴስታንቶች ስላሉ ኦኬ የፕሮቴስታንቶች አሁን እንዳልኩ የዕብራውያንን የሮሜንን መልእክት ይዘው ሃኒኤል፣ አማን ሻሎም፣
አሁን ኤርሚያስ ትርጉሙን ሲፈቱ ትክክል በቃ ዝልምን እዩ ወይም ደግሞ በኦሮምኛም ይለምናል የሚል ሀሳብ ስለሆነ የሚያነሳው ወይም ደግሞ የሚናገረው እስቲል አሁንም እየለመነ ነው የሚለውን ነው የምንቀበለው ብለው ነው የሚናገሩት ማለት ስፔሻሊ እንትና ኤርሚያስ ማለት ነው። ኤርሚያስ እንደዛ ብሎ ነው የሚያምነው። እሱ በጣም ብዙ ሪከርዶችም እንትን ብዬ ማውጣትም ስለምችል ማለት ነው ማውጣትም ስለሚቻል ቪዲዮዎቹ እነዚህ ፖይንቶች የሚያምኑ ሰዎች ስላሉ አንተ ይህንን ፖይንት ወይም ደግሞ ይህንን ስታንድ ፖይንት የፕሮቴስታንት እምነት አይደለም ብለህ ነው እየተናገርክ ያለው ወይም ደግሞ አሁንም ይለምናል የሚለውን ሀሳብ የፕሮቴስታንቶች ትምህርት አይደለም ብዬ ሞግታለሁ ነው ሀሳብ ወይልሽ ይለምናል ወይም ደግሞ ዛሬም በአባቱ ፊት ቆሞ ይለምናል ይጸልያል የሚል ከሆነ እንደዛ ብሎ ሜንላይን ፕሮቴስታንት የሚያምን ፕሮቴስታንት የለም። አንዱ እሱ ነው። ሁለተኛው ደግሞ ከልመና አንጻር የተነሱ ነገሮች እንደ ሁሉም ነገሮች ደግሞ ይጣላሉ ማለት አይደለም። እንደዛ ከተባለ በዛ ጉዳይ ላይ የተናገሩ አባቶችን ጭምር መጣል ይኖርብሃልና ክርስቶስ አማላጅ ነው ያሉ ኢቭን ፕሊድ ያደርጋል ያሉ አባቶች አሉ። ቃል በቃል ይህን ያሉ አባቶች አሉ። ስለዚህ የተባለበት ሴንስ ምንድን ነው የሚለው ነው ወሳኙ እንጂ ቅድም እንዳልከው ዝም ብሎ ቃሉ ላይ ብቻ መከራከር ሳይሆን ቅድም እንዳልከው የተባለበት ሴንስ ፕሊድ ያደርጋል ይሉ አባቶች ራሱ ምን ማለታቸው ነው? ፕሮቴስታንቱ መሀል እንደዚህ አይነት አገላለጽ ቢገኝ ራሱ ምን ማለት ነው የሚለው ኮንቴክስቹዋሊ መታየት አለበት፣ በተለያየ አቅጣጫ መታየት አለበት። ነገር ግን ዛሬም ልክ ዮሐንስ አፈወርቅ እንደሚለው ማለት ነው ልክ ጎርጎርዮስም እንደሚለው አባቱም አይፈልገውም ልጅም አያደርገውም። ይሄ አርዮሳውያኑ እንደያዙት አይነት ሀሳብ ራሱን ዝቅ አድርጎ አሁን ይጸልያል ከሆነ ስለዚህ በዛ መንገድ ይቀበላሉ ብዬ እኔ አላምንም። አሁንም ራሱን ዝቅ አድርጎ ይጸልያል። ነገር ግን እነሱ አሁን እዚህ ጋር የሌሉ ሰዎች ስለሆኑ እኔ ግን እንደ አንድ ፕሮቴስታንት የምነግርህ ዛሬም እግዚአብሔር ፊት ለፊት ራሱን ዝቅ አድርጎ ፕሊድ ያደርጋል ወይ ደግሞ ይጸልያል ፕሬ ያደርጋል የሚል ነገር የፕሮቴስታንት ስታንድ ነው ብዬ አላምንም። አሁን አንድ ፕሮቴስታንት ራሱን ዝቅ አድርጎ ዛሬም ይጸልያል እያልኩኝ አይደለም። ግን ክርስቶስ አማላጅ ነው፣ ፕሊድ ያደርጋል፣ ይጸልያል ወይ ደግሞ ይለምናል የሚሉ ሀሳቦችም መብራራት ያለባቸው በሆነ ኮንቴክስት ነው፣ አባቶች ባነሱት ኮንቴክስት ነው ብሎ የሚሞግት ከሆነ እና አንተ ልክ ከሆነ አንተ ይሄኛው ልክ ነው ለምታምን ከሆነ ውይይቱ ላይ ያስፈልግ ይችላል። ስቲል የፕሮቴስታንቱ የምልጃ ትምህርት ችግር አለበት የምትል ከሆነ ግን ይሄ የውይይት ጥሪ ይኸው ፊት ለፊት እያቀረብኩልህ ነው፣ መወያየት እንችላለን። ይህን ስታንድም እዛው ማወቅ ትችላለህ ማለት ነው። እንደ አንድ ፕሮቴስታንት ይህንን ሞግታለሁ። ትቀበላለህ ወይ? ኦኬ እሺ። እንደዛ የሚል ፕሮቴስታንት ማለት አሁን እንደሚገባኝ ምናልባት እኔና ኤርሚያስ ተምታተንብህ ይመስለኛል። የውይይት ጥሪ ማቅረብ ያለብህ ይሄንን አይ ቲንክ ለቀለሜ ይመስለኛል። ምክንያቱ አሁንም ይለምናል ብለው የሚያምነው ቀለሜ እንጂ ይቅርታ መሀል ልግባብህና እንደ አንድ ኦርቶዶክስ እኔን ትሞግታለህ። የውይይት ጥሪውን ትቀበላለህ? አንዴ ቃል ይስማ እሺ። ሀሳብ ትክክል ስለሆነ አይደለም ሚውት አድርጌ የሰማሁት። ስለዚህ የሰው ሀሳብ ደግሞ አዳምጥ እሺ ጎበስ። ስለዚህ ቴንክ ተባረክሽ። ስለዚህ ምንድን ነው እያልኩ ያለሁት አብዛኞቹ ምናልባት አሁን አሻሽለው ሊሆን ይችላል። ከመጀመሪያ እምነታቸው ሲጀመር አብዛኞቹ የፕሮቴስታንት እዚህ ዕቅበተ እምነት እንሰራለን የሚሉ ራሱ ምን ብለው ነበር የሚያምኑት ማለት ነው። ስቲል አሁንም ይሄ ፕሬዘንት ኮንቲኒዩስ ነው። ኦኬ ስለኛ የሚማልደው የሚል ቃል ስለሆነ የተጻፈው ሮሜ 8:34 ላይ ፕሬዘንት ኮንቲኒዩስ ነው። ስለዚህ አሁንም እየለመነ ነው ማለት ነው። ይለምናል ይላል መጽሐፍ ቅዱስ። ስለዚህ አሁንም የሚለምን ነው ብለው የሚፈቱ ፕሮቴስታንቶች ነበሩ። አሁን ይሄን ስናገር ከሪከርዶቹን አሁን በቅርቡ ላላገኛቸው እችላለሁ። አይ እንደዛ የሚያምን በጭራሽ የለም እያልክ ከሆነ አክሴፕት ዮር ዲቤት ማለት ነው። ሪከርዶቹን ጽሁፎችንም አመጣላለሁ፣ በዛ እንወያያለን ማለት ነው። ኦኬ እንደዛ የሚያምን የለም ብለህ የምታስብ ከሆነ ማለት ነው። እንደዛ ከሆነ ውይይት አይ እንደዛ ኔትወርክ እንዳይቆራረጥም ሆት ስፖት አጥፍቼ ነበር። ኦኬ ይሰማል። ኦኬ ስለዚህ ሪከርዶቹ በደንብ አደራጅተን የአማንም የሃኒኤልም ኦኬ እዛ ተሰብስበው ቃሉ ሲጀመር እንዲህ ነው የሚለው ትርጓሜውም እንዲህ ነው፣ ስለዚህ የምንቀበለው እንደዚህ ብለን ነው ብለው ሲያብራሩ የነበረበት ሪከርድ
ቀለሜ ደግሞ ከአንድም ሁለት ጊዜ አሁንም እንደዛ ብሎ ነው መጽሐፍ ቅዱስ የሚናገረው እኔም እንደዛ ብዬ ነው የምቀበለው ብሎ የተናገረበትን ሪከርዶችን እናሰማለን። የውይይት ጥሪው ከእነሱ ጋር ታደርገዋለህ ማለት ነው። ኦኬ የውይይት ጥሪ ምክንያቱ አሁንም አይለምንም የሚል ኮንሴፕት ከሆነ ያለ አሁን ይለምናል ይጸልያል የሚል ሀሳብ ከሌለ ሶ በአባቶች እንዳልከው እንደዚህ አይነት ሀሳቦች ምናምን ሊኖሩ ይችላሉ በአገላለጽ ደረጃ ማለት ነው። ኦኬ በሃይማኖት አበው ለምሳሌ ዘቅዱስ ቄርሎስ ምን ብሎ ይናገራል? ለራሱ እንደሚሻ መስሎ እንዲህ ብሎ ስለኛ ጠየቀ ብሎ የሚገልጽበት አገላለጽ አለ። ያንን ምንድን ነው ጸሎቱ ልመናው የሚያስፈልገው ሆኖ ሳይሆን እኛ የሚያስፈልገን ወይም ደግሞ ያስፈልገን የነበረን ቤዛነት ወይም ደግሞ በእርሱ መጸለይ የእኛ ጸሎት እንዲሰማ እንዲህ ብሎ ተናገረ ብለው የሚገልጹበት አገላለጽ አለ። ጸሎታችን ልመናችን የሚሰማ እንዲሆን ክርስቶስ ጸሎትን ልመና በዕለተ ስጋዌ ወይም ደግሞ በመዋዕለ ስጋዌ ያቀረበው ስፔሻሊ የቤዛነት ስራ አለ። የቤዛነት ስራ ማለት ያንን ለመግለጽ አማላጅ ነው ብለው አይደለም የሚጠቀሙት። እንደዚህ አይነት አገላለጾች ምናምን ሊኖሩ ይችላሉ በአባቶች። ያ ማለት ግን አማላጅ ነው ብለው ያምናሉ ማለት አይደለም። ኦኬ አማላጅ ነው እያሉ አይደለም፣ በጭራሽ እንደዛ አይደለም የሚል ቅዱስ ዮሐንስ አፈወርቅም በግልጽ እንደሚናገረው ምንድነው እንዴ እሱ ነገሮችን በስሙ ሐዋርያቶቹ ነቢያቶቹ ወይም ደግሞ የእሱ ተከታዮች በስሙ ድንቅ ተአምራቶችን የሚያደርጉ ከሆነ እርሱ እኛን ለመፈወስ እኛን ለማገዝና ለመርዳት እንዴት ከአባቱ ድጋፍን ከአባቱ እገዛን ወደ አባቱ ጸሎት ልመናል ማቅረብ ይጠበቅበታል። ስለሱ እየተናገረ አይደለም። ኮንደንሴሽን አገላለጽ ነው። ኦኬ ኮንደንሴሽን አገላለጽ ማለት ፍቅሩን ለመግለጽ ሐዋርያው ቅዱስ ጳውሎስ ይማልዳል ብሎ ተናገረ እንጂ ጸሎት ልመናን ያቀርባል ማለት አይደለም ብሎ በግልጽ ይናገራል። እንደዚህ አይነት የአባቶች አረዳድ የቤተ ክርስቲያን መረዳት እንይዛለን ማለት ነው። የኛ መረዳት ይሄንን ነው። አይ ይሄ ልክ አይደለም፣ ኦኬ ጸሎቱ ልመናው አሁንም የሚቀጥል ነው። ኦኬ አሁንም ጸሎት ልመና እያንዳንዱ ማስታረቅ ሲያስፈልገው ወይም ደግሞ እርቅን ሊያደርግ ሲፈልግ ለእያንዳንዱ ጸሎትን ልመናን ወደ አባቱ ያቀርባል የሚል ስታንድ ፖይንት ይዘ ከሆነ ኦኬ ዊካንጎ ውይይቱን ማድረግ እንችላለን። አይ እንደዚህ አይነት ጸሎት ልመናን አሁን ማድረግ አይጠበቅበትም፣ እንደዚህ አይነት የፕሮቴስታንት ስታንድ ፖይንት ደግሞ የለም፣ እንደዛ የሚል ካለ ውይይት እናደርጋለን ማለት እንደዛ የሚያደርግ ካለ እወያያለሁ የምትል ከሆነ ያ የሚወያዩ ሰዎች እናቀርብላለን ማለት ነው። አዎ እቆያለሁ። ፕሮቴስታንቶች ስለምቆይ ታብታብ እያደረጋችሁ ቴንኪዩ ዮሐዴ እናመሰግናለን። ውይይቱን በዋናነት ያቀረብኩልህ እንደ አንድ ኦርቶዶክሳዊ ክርስቶስ ዛሬም የወደቀ እየተነሳ ይጸልያል እያልኩ ሳይሆን ክርስቶስ ዛሬም አማላጅ ግን ነው፣ ዛሬም ይማልዳል አማላጅ ነው ግን እያልኩ ነው ብሎ የሚሞግትን አንድ ፕሮቴስታንት እንደ አንድ ኦርቶዶክሳዊ እንደምትሞግት ስለጠበቅኩኝ ነበረ ይህንን ያልኩ ማለት ነው። እንዳልከው አባቶች ይህንን በልመና ቋንቋ ፕሊድ በማድረግ ቋንቋ የገለጹ አባቶች አሉ። አንድ ፕሮቴስታንት ተነስቶ ዛሬ ራሱ አንድ ፕሮቴስታንት ተነስቶ እነሱ በገለጹበት ቋንቋ ያንን ነገር ቢገልጸው ስህተት አይሆንም። በኦርቶዶክሳውያኖቹ በእናንተ ሳይድ አንዳንድ ቪዲዮዎችን እኔም ላቀርብልህ እችላለሁ። ክርስቶስ አማላጅ አይደለም ፈራጅ እንጂ ተብሎ የተሰሩ ማለት ነው። ከነ ሊቀ ጠበብት ዘሪሁን ጀምሮ ላቀርብልህ እችላለሁ። ስለዚህ በእናንተ በኩል ምልጃው ክርስቶስ ይማልዳል የሚለው ቋንቋ ሙሉ በሙሉ ሲካድም ኖሯል። ስለዚህ ይህን ውይይት ያቀረብኩልን እንደ አንድ ፕሮቴስታንት የኔን ስታንድ እንትን ትላለህ ወይ ነው። የኤርሜን ስታንድ አይደለም፣ የዮሐድን የአማንን ስታንድ አይደለም፣ የኔን ስታንድ ትሞግታለህ ወይ ነበር ጥያቄው ማለት ነው። ስለዚህ ውይይቱን ብትቀበል መልካም ይሆን ነበረ። ማትቀበል ከሆነ ችግር የለውም። ሌሎች የሚወያዩ ሰዎች ካሉ አሁንም ውይይቱ ክፍት ነው። ለማንኛውም ግን የምትቀበል ከሆነ አሳውቀኝ። ሰላም ደር። ኦኬ አሁን አማላጅ ነው ብለህ ትቀበላለህ ወይ ከሆነ ስቲል ኦኬ ወረድክ እንዴ? እሺ አማላጅ ነው የሚል ቃል እንቀበላለን እኮ አላልኩም። አሁንም ወዴት ነው ቃሌ?
እኔ አማላጅ ነው የሚለው ቃል እንጠቀማለን እንቀበላለን እኮ አላልኩም፣ አንቀበልም። አሁን አማላጅ ነው የሚለው ልመና አይደለም ብለህ እኮ አንተ ቃሉ ሲጀመር ክደህ በሌላ ትርጉም እየተጠቀምክ ነው ማለት እኮ። ኦኬ አይ መሰረታዊ ትርጉሙ የአማላጅ አልጠቀመውም። ታዲያ ይማልዳል የሚለው ቃል ሌላ ኢንተርፕሬቴሽን ወይም ደግሞ የቅዱስ ዮሐንስ አፈወርቅን እቀበላለሁ ብለህ ካበቃ እኮ ጨረስን። ፓፓ ዩ አር ኖ ሞር ፕሮቴስታንት እያልኩ ነው። ኦኬ ፕሮቴስታንት አይደለም። ምክንያቱም ፕሮቴስታንቶች ስቲል አሁንም ይለምናል የሚል ስታንድ ፖይንት ነው ያላቸው። ኦኬ ለዘመናት ሲወያዩበት የነበረው ፖይንት አሁንም ይጸልያል፣ አሁንም ይለምናል የሚል ሀሳብ ነው የሚል አርጊመንት ነው ያነሳውል። ይሄንን ደግሞ በቪዲዮ ጭምር ማሳየት ይቻላል። በጣም ብዙ ቪዲዮ ማስረጃዎች አሉን። ስለዚህ አይ ቃሉ አማላጅ ይባላል አይባልም የሚለው ቃል ላይ ዝም ብለህ ዲቤት ማለት ይለምናል ብዬ አልቀበልም፣ ግን አማላጅ የሚለው ቃል ብጠቀም ይሻላል አይሻልም የሚለው የውይይት ጥሪ ትቀበላለህ አይባልም እኮ። በአንድ ቃል ቃሉን እንጠቀመው ወይስ አንጠቀመው የሚል የውይይት ጥሪ ትቀበላለህ ወይስ አትቀበል አይባልም። ሼም ነው እውነት ለመናገር ማለት። ኦኬ አይ ይለምናል አሁንም፣ ምክንያቱም የቃሉ መሰረታዊ ትርጉም ከተነጋገርን፣ ኦኬ ከተግባባን መሰረታዊ ትርጉሙ ልመና እንደሆነ የትኛው መዝገበ ቃላት ይዘና እናወራበታለን፣ ምንም ችግር የለውም ብያለሁ። ማንኛውም ሰው ማለት መዝገበ ቃላዊ ትርጉሙ ይለምናል የሚል ሆኖ አይ ይለምናል ቢሆንም ግን ቀጥታ አንጠቀመው ኢንተርፕሪት አድርገን ነው አሁንም ይለምናል ማለታችን አይደለም ብለህ ካብራራ ቃሉን አትጠቀመው ብዬ ለምን እከራከራለሁ? ማይ ብራዘር ማለት ቃሉን መጠቀም የለብህም ብዬ ዲቤት ልግባ? እሱ መግባት ያለብህ ከነ ቀለሜ ጋር ነው። ምክንያቱም እነሱ እስቲል አሁንም ይለምናል የሚል እምነት ነው ያላቸው። አሁንም ይለምናል፣ አሁንም ይጸልያል የሚል ትምህርት ነው ያላቸው እነሱ። ኦኬ ስለዚህ ውይይት ማድረግ ያለብህ አሁንም ይጸልያል አሁንም ይለምናል ከሚሉ ሰዎች ጋር ነው እንጂ አሁንም አይጸልይም አይለምንም መጸለይ መለመን አይጠበቅበትም ካልክ ምን ብለህ ልትወያየኝ ነው ማለት? ምን ብለን ነው የምንወያየው? ወይስ ሁለት ለሁለት እንድግጠማቸው እያልክ ቀለሜ አንድ ሰው ይዞ ይምጣ እኔ እናንተ ሁለታችን ሆነ ሌሎቹ እንድግጠማቸው ከሆነ እንደዚህ የቡድን ውይይት ጥሩ ነው ብዬ አላስብም። ኤኒዌይስ ግን አሁን ሪከርድ ካረጋችሁት የቃሌ ሪከርድ ካረጋችሁት ማለት የቀለሜ ያለ ከዚህ በፊት መጽሐፉን እንደዚህ ይላል እኔ የምቀበለው እንደዚህ ነው ብሎ የተናገረበትን ቀለሜ አማን ሻሎም ሃኒኤል ኦኬ ትግርኛ የሚያነብን ሰው ኦሮምኛ የሚያነብን ሰው ሰብስበው ዝልምን እዩ ከዛ በኦሮምኛም እንትን የሚል አያችሁ። ስለዚህ መማለድ ማለት መለመን ነው። ስለዚህ አሁንም የሚለምን ነው የሚለው መጽሐፍ ቅዱስ። ስለዚህ ይለምናል ብለን ነው የምንወስደው ብለው ላይቭ ከፍተው አንድ ላይ ተሰብስበው ሲያቀርቡ የነበሩ ሰዎችን ሰብሰብ ብታደርግና የውይይት ጥሪ ታቀርብላቸዋል። የእኛ ልጆች ደግሞ ይህን ትንሽ ዘጌት ስለሚለው አንዳንድ ፕሮቴስታንት ወንድምቶቻችን የማገናዘብ አቅማቸው ትንሽ እንትን ስለሚል ሰርታችሁ ሁለቱንም አሳያቸው እስኪ ማለት ምን እያለ እንደሆነ። ዝም ብሎ በጭፍን ሰው የሚከተሉ አንዳንድ ምስኪኖች አሉ። ምን እያልን እንደሆነ እንዲገባቸው ቃሌ አሁን የተናገረውና እነ ቀለሜ የሚያምኑትን ሁለቱም በፓራለል ሲሰሙት ምን እየተባለ እንደሆነ በሚገባ ይገባቸዋል ማለት ነው። ጥሩ ፖይንት አይ ቲንክ አሳይተናል ብዬ አስባለሁ። ቀለሜ ይለምናል፣ ቃሌ አይለምንም። የዲቤት ጥሪው ውይይቱ ማድረግ ያለባችሁ ሁለታችሁ ናችሁ። ዮሐድዬ ቃለ ሕይወት ያሰማልን። የመሮጥ መንፈስ የተመታ ይሁን። እንደሱ ከሆነ እኔ እናንተም ራሱ ዲቤት መግባት አለብን። እኔም ኢየሱስ አሁን አይለምንም በዚህ ሰዓት አይለማመጥም ብዬ ነው ማምነው። ዲቤት እንግባ ይዋድ ዲቤት እንግባ ልክ እንደዚህ እኮ እንደማለት ነው። ይለምናል ብለህ አታምንም። ለምን ቀን ይዘን ታዲያ አይለምንም በሚለው ቃል ለምን ዲቤት አሁንም አይለምንም በሚለው ቃል ዲቤት ትቀበላለህ? የኔን እንትን በኋላ ከዲቤቱ ላይ አብራራልሃል። ያኔ ታውቃለህ የኔን እምነት አሳያለሁ። ዲቤቱ ላይ ታሳየኛለህ።
አዎ ይሄ ላይክ እኮ ነው እኮ እንደዛ ነው። ያሬድዬ፣ እንኳን ደህና መጣ። ዲያቆን ድምፅ ራሱ ናፍቆናል። እግዚአብሔር ይመስገን። ሰላም ይሁን ለሁላችሁ። ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? የዋዲሻ ታሜ፣ ቤቲሻ፣ የቅዱስ ብፁዕ አምላክ ግሩሜ፣ ደሱ ገብቷል እንዴ? ደሱ ሁላችሁንም ሰላም ብያለሁ። ታች ያላችሁ ወንድም እናቶቻችንም ሰላም፣ እግዚአብሔር ከኔም ከእናንተ ጋር ይሁን። እግዚአብሔር ይመስገን ደህና ነኝ በጣም። እሺ እኔ አባት ያሬድዬ አትጥፋብን፣ ድምፅ ናፍቆን ነበር። ስለሰማው ደስ ብሎኛል። መምህር ግሩምም አለ። እንቀጥላለን። ግን እስኪ ደሱ እንኳን ደህና መጣ። አቆያችሁ። እንዴት አላችሁ? ሰላም ነው? እግዚአብሔር ይመስገን። እያወራን የነበረው እንደ አጋጣሚ ሆኖ ቶፒኩ ክርስቶስ ኢየሱስ በዚህ ሰዓት አሁንም በአባቱ ዘንድ ይለምናል ወይ ነው ጥያቄያችን። አሁን ስትል ኢየሱስ ከእርገቱ በኋላ ነው ማለት ነው? አሁን በዚህ ሰዓት ኢየሱስ እኮ አይ በአባቱ በዚህ ዘንድ ሰዓት ይለምናል ማለት ኢየሱስ ካረገ በኋላ ማለት ነው አይደል? እኮ ኢየሱስ በዚህ ሰዓት አላረገም ማለት ነው ያንተ ትምህርት እኮ ይሄ ሰዓት የሚለው ጌታ ኢየሱስ ካረገበት ቀን ጀምሮ ያለው ማለት ዲያቆን በዚሁ ይቀበሉት እስኪ መምህር። ታሜ እኔ ሰላም ልበላችሁ። ችግር እኔን አቀጭጨኝ እና ዮሐድዬ ሌሎቹ ይቀጥሉ። እኔ ላዳምጥ፣ ችግር የለውም። እግዚአብሔር ይስጥልኝ ተሜ። እሺ ያሬዲ ቀጥል። ዮሐድዬ እኔ ዮሐድ ዲያቆን ካላልኩት እኮ አይሰማም እኮ ዘንድሮ እኮ በግድ እኔ ሁሉም ክህነት ስጠኝ ነው የሚሉት እነሱ የሚቀጥሉ ሰዎች ስላሉ ነው። ዮሐድዬ ነው አለው። ዮሐድ የለም። ዮሐድ እሺ፣ ዮሐድም የለም። ያወራ ከሆነ ሚዩት ላይ ሆኖ ይሆናል ሜይ ቢ ነው እንዴ? እንጃ። ዮሐድ እያወራ ከሆነ ሚዩት ላይ ነው። ቀጥል ያሬድ፣ ያንተ የተወሰነ ቀጥልና እስከዛ ይመጣል ዮሐድ። ወይ ራት ሊበላ ወጣ ብሎ ይሆናል። እሺ ለግሩም ኦኬ፣ ዲያቆን ይቀጥሉ። ቀጥል ዮሐድዬ፣ ገና መምጣቴ ስለሆነ እኔ ችግር የለውም። አንተ ከተመቸ ቀጥሉ። እነ ግሩሜም እነ ብፁዕ አምላክም አሉ። እዴ ወጣ እንደ ዮሐድ? አዎ አለ አለ። ቀጥል ብዬ ከሆነ ኖ ቀጥል ዮሐድዬ፣ ችግር የለውም። ኦኬ እሺ። ደሱ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ዮሐድ? እግዚአብሔር ይመስገን። ስላልሰማው ያወራችሁትን ምናልባት አንድ ጥያቄ ልጠይቅና ያንተን እምነት ለማወቅ ክርስቶስ አሁንም ይለምናል ብለን የምታምነው? አዎ። ለምን ከቃሌ ጋር ዲቤት አትገቡ? አንተ እያለህ አንተ አለህ እኮ የእናንተም እንደዛ ብላችሁ ስለምታምኑ ከቃሌ ጋር ግን ዲቤት ትገባለህ? ቃሌ ጋር አይደለም ልወያይ የመጣሁት አንተ ጋር ነው አይደለ? አሁን ሲናገር የነበረውን ሰምተዋል ወይስ ሳትሰማ ነው የገባው? አልሰማሁም። እኔ አሁን በፕሮቴስታንቶች አሁንም አንዴ በፕሮቴስታንቶች አሁንም ይለምናል የሚል እምነት የለም። እንደዛ የሚል ካለ ድቤት ትገባለህ ወይ እያለኝ ነበረ። በኦርቶዶክስም እንደዛ ይላል። አሁን ይለምናል ይላል። አሁን ይለምናል ይላል ለኦርቶዶክስ? አዎ በኦርቶዶክስ ይላል። የኦርቶዶክሱ አንድ የያዘውና አንተም እንደዛ ነው የምታምነው? ቃሌ እንደዛ ለምን ይዘዋለሁ? አቮይዲንግ ዘ ኢሹ ፋላሲ እየሰራ ስለሆነ ቃሌ እንደዛ የሚል ፕሮቴስታንት
ቆይ ስማይ ደሱ ቃሌ እንደዛ የሚያምን ፕሮቴስታንት የለም እያለ አሁን ሲናገር ነበረ ስትባል ኦርቶዶክስም እንደዛ ያምናል። ይሄ አቮይዲንግ ዘ ኢሹ ማለት ነው። የተጠየቀውን ትተህ ያልተጠየቀውን ነው እየመለስክ ያለው። እኔ ስለ ቃሌ ልወያይ የሚያምን የለም ሲል ነበረ። እንደዛ የሚያምን ፕሮቴስታንት አለ የለም? እኔ ሊኖር ይችላል፣ የሚያምን ሊኖር ይችላል። እኔ እያልኩ ያለሁት መጽሐፍ ቅዱስም ኦርቶዶክስም አባቶችም ኢየሱስ ይለምናል ብለው አስተምረዋል። መረጃ ከፈለክ ላሳየህ። ቆይ መጀመሪያ መጽሐፍ ቅዱስ እስቲ ኢየሱስ አሁን ይለምናል የሚለውን ማስረጃ መጀመሪያ ከአባቶች ልጀምርልህ። ከራስ ከአባቶች ነው እንደሚጀምረው ትምህርት። አንተ ሰውዬ እንዴት ነው የተማርከው? መጀመሪያ ከአንተ አባቶች ላሰማህና መረጃውን ላቅርብልህ። መጀመሪያ ከመጽሐፍ ቅዱስ አሳይኝ። አንተ አባቶች ትቀበላለህ? ከራስ አባቶች ትቀበላቸዋለህ ወይ? የአንተ እምነት እየጠየቅኩ ለምንድን ነው? አባቶች አይደሉም አይደል? መጀመሪያ እስቲ ረጋ በልና እሳቸው አውራ። አባቶች ናቸው ወይስ አይደሉም? ኧረ እኔ አልጮህም ብሎ ይኸውልህ፣ እኔ እያልኩ ያለሁት መረጃውን ከኦርቶዶክስም አባቶች ናቸው ወይስ አይደሉም? እንዴ አይሰማም? አባቶቼ ናቸው። አባቶች ናቸው። እስቲ ከአባቶች አንድ ጥቀስ። ማን ነው አባትህ? እሺ አዳምጠኝ። አሁን ማን ነው አባትህ? ስሙን ነው የምትጠቅሰው? ብራዘር አሁን መረጃ አይደል የምትፈልገው? ብራዘር ነው አባትህ? አባትህ ነው። ወንድምህ ጥቀስልኝ አላልኩም። አባት ያልከው ማንን ነው? ስሙን ጥቀስ። አባት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞች መሪዎች በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ነን አባቶች። እሱ እውነት ነው። አባቶቼ ናቸው። አንተ ሲጀመር የኦርፋን በነገራችን ላይ አባት አልባ የጎዳና ተዳዳሪ ነህ። ስለዚህ አባት እንደሌለ እና መጽሐፍ ቅዱስ አሁን ጥቀሰው። የትኛው ነው አሁን ላውጣልህ? ዮሐንስ 14 አውጣ። እሺ ዮሐንስ 14 ስንት ቁጥር 15 እንዲህ ይላል፣ ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ይላል። አብን እለምነዋለሁ ያለው መቼ ነው? እንዴ ንገረን እንጂ አንተ እስቲ ጥቅሱን ንገረንና ከዛ አስረዳን። አንተ ነው እየጠየቅኩህ ያለው። አብን እለምነዋለሁ ያለው ነው እንደምትጠይቀኝ። እስቲ አሁን አስረዳንና አሁን ይለምናል የሚለውን እስቲ አስረዳን እባክህ። እሺ እስቲ ቀጥል፣ እየሰማን። እሺ ምንድነው እዚህ ክፍል እያለ ያለው? ጌታ ኢየሱስ በዚህ ምድር ላይ ሲመላለስ እኔም አብን እለምናለሁ የሚለው ወደፊት እለምናለሁ የሚለው ወደፊት የሚሆን ፊውቸር የሚደረግ እንደሆነ ያሳያል። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው ይላል። እዚህ ቦታ ላይ ጌታ ኢየሱስ ካረገ በኋላ ከ50 ቀን በኋላ ማንን ለምኖ? አብን ለምኖት መንፈስ ቅዱስ መጥቷል ማለት ነው። ስለዚህ ኢየሱስ አይለምንም ልትል አትችልም። ይሄንን እየተናገረ ያለው ካረገ በኋላ ነው። እለምናለሁ ፊውቸር አይደል? ፓስት ነው እኮ። ካረገ በኋላ ነው እየተናገረ ያለው። አዎ ካረኩ በኋላ አብን እለምነዋለሁ፣ ከዛም በኋላ መንፈስ ቅዱስን እልክላችኋለሁ አለ። ካረኩ በኋላ አብን እለምነዋለሁ የሚለው እስኪ እለምናለሁ ፊውቸር አይደል? እለምናለሁ ፊውቸር አይደል እኮ። አይ ካረኩ በኋላ ነው የሚለውን አሳየን ነው እያልኩ እኮ። እሺ መንፈስ ቅዱስ የመጣው ካረገ በኋላ ነው ሳያርግ? ካረገ በኋላ ነው ይለምናል የተባለው። መንፈስ ቅዱስ ይኸውልህ ወንድሜ፣ መንፈስ ቅዱስ የመጣው ካረገ በኋላ ነው ወይስ ሳያርግ? እየሰማኝ ነው ደሱ? ካረገ በኋላ ነው የሚለምነው የሚለውን ማስረጃ ስጠን እያልኩ እኮ ነው። ሁለት ነገሮች ነገርኩ እኮ። አንደኛው እለምናለሁ የሚለው ፊውቸርን የሚያመለክት ነው አልኩ። ሁለተኛ አይደለም። ይሄንን የተናገረው ፊውቸር አይደለም እኮ አይደለም። ጥያቄው ገብቶሃል ወይ? መጀመሪያ
ገብቶኝማ ነው የሰጠው እኮ መረጃ ብሮ ሳይገባ አልገባም። አሁን እየጠየቅኩ ያለሁት ገብተዋል ወይስ አልገባም ነው ጥያቄ። ገብቶኛል በደንብ። ምንድን ነው የጠየቅኩ? ኢየሱስ ካረገ በኋላ መለመኑን አሳየኝ አይደል እያልክኝ ያለው? አይደለም፣ እንደዛ አይደለም ያልኩ። አየህ፣ ስማ እስኪ ስማ። ደሱ የትም አትሄድም አይደለ? የምትሄድበት የለም። ይሄንን እለምናለሁ የሚለው ካረግኩ በኋላ ነው የምለምነው የሚለው ከየት አመጣሁ ነው ያልኩ። እሺ እሺ፣ በደንብ ስማኝ። ከየት እንዳመጣው ስላሳየህ መጽሐፉ እዚሁ ቁጥር 15 ላይ እኔን አብን እለምነዋለሁ ይላል። አብን የሚለምነው ለምንድን ነው? መንፈስ ቅዱስን እንዲልክ ማለት ነው። መንፈስ ቅዱስ የተላከው ማን ነው? መቼ ነው? ጌታ ኢየሱስ ካረገ በኋላ። ስለዚህ ጌታ ኢየሱስ ካረገ በኋላ ነው አብን ለምኖት መንፈስ ቅዱስ የመጣው። ይሄ ነው ትምህርቱ። ስለዚህ አብን ለምኖ ነው መጀመሪያ አብን መንፈስ ቅዱስ ላክላቸው ብሎ ለምኖ ከዛ አብ ደግሞ ልመናውን ሰምቶ ነው መንፈስ ቅዱስ የላከው ማለት ነው። እዛ ከሄደ በኋላ ካረገ በኋላ ልክ ነው መጽሐፉ እንደዚህ ይላል። ኦኬ ሄዶ አርጎ ካረገ በኋላ እስቲ መንፈስ ቅዱስን ላክላቸው ብሎ አብን ለመነውና ከዛ አብ ደግሞ መንፈስ ቅዱስን ላከ። መጽሐፉን ቃል በቃል አናወራው። እኔም አብን እለምናለሁ። አንተ የምታምነውን ቆይ አንዴ አንተ የምታምነውን መጽሐፉን ነው እኔ የማምነው መጽሐፉን ነው እኮ መጽሐፉ አንተ እኮ መጽሐፉ የሚለውን ሳይሆን ራስህ የምትለውን እኮ ነው እያወራ ያለው። ካረገ በኋላ አንዴ ደሱ ቆይ እስቲ ረጋ በል። ካረገ በኋላ አብን ለመነው እና አብ ደግሞ ልመናውን ሰምቶ መንፈስ ቅዱስ ላከልን ነው የምትለው? እንደዛ ነው የሚለው ሐሳቡ። ያ ልክ ነው። እንዲህ ብሎ የፈታ የፕሮቴስታንት አባት አለ። እኔ ክርስቶስ እንደማይለምን ቀጥታ ነው ማሳየው። መጽሐፍ ቅዱስ እያሳየው መጽሐፍ ቅዱሱ እንደዛ ብሎ ካረገ በኋላ ነው የሚለምነው የሚለው ከየት ነው ያመጣው እኮ ነው። እዚህ ጋር እለምናለሁ ያለው መቼ ነው? እስኪ ለመንፈስ ቅዱስ የለመነበትን ቦታ ከመሰቀሉ በፊት ነው እየተናገረ ያለው። እሺ ከመሰቀሉ በፊት ለመንፈስ ቅዱስ የለመነበትን ቦታ አሳየኝ። ቆይ መጀመሪያ ኖ ዶንት ሺፍት ዘ ቶፒክ። ከመሰቀሉ በፊት መጀመሪያ እንደዛ ብሎ የፈታ አባት ከመሰቀሉ በፊት ስለ መንፈስ ቅዱስ የለመነበትን አሳየኝ። ደሱ መጀመሪያ ስትጠየቅ መልስ ስታጣ መልስ ከሌለ የለኝም መልስ ያጣኸው አንተ ነህ ወንድሜ። መልስ ያጣኸው አንተ ነህ። አሁን እኔ እያልኩ ያለው እየተጠየቀ ያለው አንተ ነህ። ደሱ ረጋ በል። ቆይ ረጋ በልና እኔ በደንብ ረጋ ብዬ ነው እየጠየቅኩ ያለሁት። አልጠየቅም። እኔ ነኝ እየጠየቅኩ ያለው። ትረሳለህ እንዴ? አባት እንደዛ ከመሰቀሉ በፊት ነው እኮ አልከኝ አይደል? አትጩህ እስኪ ቆይ ስማ። እየተናገረ ያለው ከመሰቀሉ በፊት ነው። ኦኬ አሁን አንተ ምን ብለህ ፈታኸው? ካረገ በኋላ ኦኬ በአባቱ ቀኝ ከተቀመጠ በኋላ አብን ለመነውና መንፈስ ቅዱስን ላከልን አብ ብለህ ፈታኸው። እንዲህ ብለው የፈታ የፕሮቴስታንት አባት ከአባቶች አታመጣም። ከኛ አባቶች አታመጣም። እስቲ የፕሮቴስታንት አባቶች ከምትላቸው እንዲህ ብለው የፈታ አንድ አምጣ። ጨረስክ? በደምብ ስማኝ። መጽሐፉ ራሱ እያልኩ ነው። መጽሐፉ ራሱ በትክክል እየተናገረ አባቶች ትለኛለህ እንዴ? መጽሐፍ ቅዱስ እኮ እስኪ የት ቦታ ነው መንፈስ ቅዱስ ካረገ በኋላ የሚለው? እስኪ መጽሐፉ ላይ ካልሆነ ሳያርግ መንፈስ ቅዱስን የለመነበት ቦታ አሳየን። ካረገ በኋላ የሚለውን አሳየን። እሺ እዚህ ምድር ላይ ከሆነ አሳየኝ እኮ እያልኩ ነው። እዚህ ምድር ላይ እለምናለሁ ብሎ ነበር። የለመነበት ካላጣና አሳየን። ማሳየት ያለ ደሱ ባይዘወይ ምንም አርጊመንት ራሱን ምንም እንደማታውቅ የሚታወቀው እሱን ፖለቲካ ታወራ ተደርባ አታወራ። እሺ በልግና አትስራና ቆይ አንዴ ረጋ በል እንዴ። ምን ይሆንክ ነው? ስትጠየቅ አይ እንደዛ ካልሆነ እስኪ ያሳየኝ አይባልም። ኦኬ ይሄ አርጊመንቱ ወይም ደግሞ እንትኑ ኤቪደንሱን ማምጣት ያለብህ በርደን ኦፍ ፕሩፉ አንተ ጋር ነው ያለው። ምክንያቱ አንተ ነህ ካረገ በኋላ ነው ለምኖ አብ ከዛ በኋላ ይላከልን ብለህ የተናገርከው አንተ ነህ። ከየት አመጣው? እንደዛ ብለው የፈታ የፕሮቴስታንት አባት እንኳን ጥቀስ እስኪ ብዬ ስጠይቅ ምን አልክ? መጽሐፉ ራሱ ይላል አልክ። መጽሐፉ የሚለው እስቲ ካረገ በኋላ ነው አብን የለመነው የሚለው ማስረጃ አምጣ አልኩ። ማስረጃ አለ ወይ? አለ። በደንብ ስማኝ።
በደንብ ስማኝ። ጌታ ኢየሱስ ክርስቶስ ማስረጃ ያው ትልቁ ላይ የሐዋርያት ሥራ ምዕራፍ 1 የሐዋርያት ሥራ ነው ምዕራፍ 1 እሺ አብን ለመነው የሚለው ብቻ አንብበን ካረገ በኋላ ላሳይህ እኮ ነው። እኔ አይደለሁ ማስረጃ የምሰጥህ። ትልቁ ላይ ነህ ክፈተው እያልኩ እኮ ነው። አትናደድ። እሺ እኔ መጽሐፉን እያወጣሁ ነው። 1:8 ላይ እንዲህ አሉት ሐዋርያት አንድ ጥያቄ ጠየቁት። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ አሁን እዚህ ጋር ገና አልወረደ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ይሄ ዮሐንስ ወንጌል ምዕራፍ 15 ቁጥር ና ቆይ ካረገ በኋላ አብን ለመነው የሚለው የቱ ጋር ነው? አዳምጠኝ፣ ሀሳቤን ልጨርስ። ቆይ አንተ ሀሳብማ ተው። አንተ እኮ ሀሳቤን ልጨርስ፣ ላስረዳ አይደለ? መረዳት የምትፈልግ ከሆነ ላስረዳ። ቆይ ደሱ አንተ መጽሐፍ ቅዱስን የማስረዳት ብቃቱን ሞራሉ ሊኖር እኮ አይችልም። አሁን ጥቅስ ነው የተጠየቀው እንጂ እኔ ላብራራ ላስረዳ ትላለህ እንዴ? መጽሐፍ ቅዱስ ጥቅስ እኮ መረዳት እኮ ነው። ካረገ በኋላ አብን ለመነው የሚለው አስነብበን ብሮ አዳምጠኝ። አስነብበን ክፈተው። አስነበብኩ እኮ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ አስነበብኩ አይደለ? እሱን አልጣመህም? አብን ካረገ በኋላ ነው የለመነው የሚለውን ማስረጃ ብለህ እኮ ነው እዚህ ሐዋርያት ሥራ የመጣው። የለህም እኮ ላሳይህ እኮ አዳምጠኛ። ታዲያ እሱን እንዴት እንደሚተረጎም ክፈተው። እሺ ክፈተው ወይስ እኔ ልክፈትልህ? እሺ ብራዘር፣ ያነበብኩት ትክክል አለ። ለምን አትሰጠኝም? እና ደቂቃ ስጠኝና ላውራ። አታብራራ። ጥቅስ ስጠኝ ስትባል ምንድነው ላብራራው? ልታውቅ አንተ እኮ አልገባህም። ይኸውልህ መጽሐፉ እንዴት እንደሚተረጎም አንተ መጽሐፍ ቅዱስን ላብራራ ትበል። አንተ የማብራራት መጽሐፍ ቅዱስን ላብራራ አላልኩም። መጽሐፍ ቅዱሱ ራሱ። ስለዚህ መጽሐፉ የሚለውን ጥቀሰው። የቱ ጋር ነው? ካረገ በኋላ የሚለውን ማስረጃ ስጠኝ እያልኩ ነው። ካረገ በኋላ አብን ለምን የሚለው የቱ ጋር ነው እኮ? በደንብ ስማኝ። ዮሐንስ 15 ቁጥር ዮሐንስ 14 እዚህ የለም እኮ እሱ ጋር ጠብቀኝ። አትሩጥ። ቆይ መጀመሪያ ይህን ጥቅስ የለም በልና ወደዛ ትሄዳለህ። ከዛ ወደዚህ ከዚህ ወደዛ እየተሽከረከርክ መጽሐፍ ቅዱስ የሚተረጎመው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚፈታው በመጽሐፍ ቅዱስ ነው። ዮሐንስ 14ን በዚህ ነው የሚተረጎመው አልክና ላብራራልህ። አንተ አታብራራውም እንዴ? ጤነኛ አይደለም። ለምን ፈራኸኝ? ቆይ ማን ነው አብራሪ ያደረገ? መጽሐፍ ቅዱስ አንተ ማን አብራሪ ያደረገ? ይኸውልህ መጽሐፍ ቅዱስ አንባቢ ነኝ። ዝም ብለህ እንዳሻው ልትፈታ ነው እንዴ? መጽሐፍ ቅዱሱ የሚለውን አትስራ፣ ችግር የለውም። እንዳሻውም ልፍታው፣ ምንም አንተ አይምሮ ላይ በግድ አላስገባብህም። ጊዜ ስጠኝና ጊዜ አይደለም ጊዜ የምንሰጥ አርቲቡርቲ ወሬ እንድታወራ ሳይሆን ደሱዬ፣ እኛ ሰዓታችን እግዚአብሔር ቃል ያነበብኩት ቃል አርቲቡርቲ ነው። ይሄ ቃል አሁን ለአብራራ የምትለው ያንተ ወሬ አርቲቡርቲ ነው። መጽሐፍ ቅዱሱ ግን አሳየን እያልኩ ነው። የቱ ጋር ነው ያለው? ይኸው እሱ ላይ ምን ይላል መሰለህ? የቱ ጋር ነው ያለው? ከፍቼዋለሁ። አሳየን። ላውራ እንጂ ካላወራሁ ታዲያ ብሮ ምንድን ነው የከፈትኩ ለአሳይ ስትባል ላውራ የምትለው ምንድን ነው? ጤነኛ አይደለም እንዴ? ማይ ብራዘር ምን ይሁን ላሳይ እኮ ነው። አንተ ያልገባህን ያልተረዳኸውን ያልተገነዘብከውን እኔ ላሳይህ እያልኩ ነው። አዳም አንተ ልታስረዳኝ ነው? መጽሐፍ ቅዱስ አንተ ልታስረዳኝ ነው? ላስረዳህ ነው። አዎ አንተ አታስረዳኝም። ጥቅሱን ነው የምንፈልገው። አሁን ምን አልክ መሰለህ ደሱ? ጥቅሱንማ ሰጠው እኮ ዮሐንስ 14 ቁጥር 15 ላይ ቤትህ ቁጭ ብለህ አንብበው። ደጋግመህ እሺ ቆይ አንዴ ሚዩት አድርገውና ስማ። ዮሐንስ 14 ሄድክና እኔ ቃል በቃል ክርስቶስ እንደማይለምን ቃል በቃል አለምንም ያለበትን እኮ ላሳይህ እኮ ነው። ግን አንተ ምን አልክ? ክርስቶስ ኦኬ አብን እለምነዋለሁ ኦኬ አጽናኙ መንፈስ እንዲልክላችሁ የሚለውን ሐሳብ አመጣህና ኦኬ እሱ ኮንሴፕት እንዴት እንደምንረዳው ምናምን እመጣላለሁ። ይሄንን ክርስቶስ ካረገ በኋላ በአብ ቀኝ ከተቀመጠ በኋላ አብ ቀኝ ቁጭ ብሎ ለምኖ ነው ከዛ በኋላ መንፈስ ቅዱስ የተላከው አለ። ኦኬ ካረገ በኋላ ነው አብን የለመነው የሚለውን ማስረጃ ከየት አመጣኸው ተባልክ። ቀጥታ ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ እንደዛ ይላል። ኦኬ መጣን። እስቲ ካረገ በኋላ አብን ለምኖ መንፈስ ቅዱስ ተላከ የሚለው ማስረጃ አሳየን። የቱ ጋር ነው እንደዛ የሚለው ነው ጥያቄው።
እሺ ምንድነው መሰለህ ዋዲ ወንድም ዮሐንስ 15 14 ቁጥር 15 ላይ አብን እለምነዋለሁ ብሎ ነበር ጌታ ኢየሱስ ክርስቶስ። እዚህ ምድር ላይ ጌታ ኢየሱስ ክርስቶስ እስኪያርግ ድረስ መንፈስ ቅዱስን እንዲልክ ሲለምን አታይም። እንደውም የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስን እልክላችኋለሁ ነው ያላቸው። ገና ኢየሱስ ሲያርግ እንኳን መንፈስ ቅዱስ አልወረደም ነበር። ስለዚህ ኢየሱስ ካረገ በኋላ ነው ለምኖ አብን መንፈስ ቅዱስ ይወረደልን ማለት ነው። ከዛ በፊት ያልከው ነገር ካለ ዮሐንስ ወንጌል ምዕራፍ 15 ቁጥር 14 15 የተፈጸመ ካለ እሱን አሳየኝ፣ ይቀበልሃለሁ። ኢየሱስ አብን ለምኖ መንፈስ ቅዱስ የወረደበት ካለ እሺ። አሁን ማስረጃውን ምንም እንደሌለህ ባይዘው ማሳያ ነው። እድሉን የሰጠው ምንም እንደማታመጣ ስለማቀው ማለት ነው። በደንብ አሳይ፣ በደንብ ተመልከት። አሁን አንተ ያመጣውን አርጊመንት ሪቨርስ አድርጌ ላመጣለ ነው። ኦኬ ከማድረጉ በፊት ክርስቶስ ለምኖ መንፈስ ቅዱስን ላከ። ባይዘው መንፈስ ቅዱስን ለምኖ አይደለም ክርስቶስ የሚልከው። እሺ ለምኖ አይደለም። ከምን አንጻር እንደተነገረ እኔ ያስረዳለሁ ብያለሁ። ኦኬ በአንተ አርጊመንት እንሂድና ክርስቶስ እስኪያርግ ድረስ መንፈስ ቅዱስን ለምኖ አልወረደም። እሺ ክርስቶስ ካረገ በኋላ ለመነው አብንና መንፈስ ቅዱስ ወረደ የሚለውን አሳየን። እሱ ነው ጥያቄ። ካረገ በኋላ ሲለምነውና መንፈስ ቅዱስ ሲልክ አሳየን። ኢየሱስ እለምነው ያለው ምን እያደረገ ነው? ሻሻ እያደረገን ነው? ምንድን ነው የምትለኝ? ሲያርግ ለመነው እኮ እለምነው ያለው እስኪ እዚህ ምድር ላይ ሲለምን አናይም አይደል? ስለዚህ ኢየሱስ እየቀለደብን ሲያርግ አሳየና ደሱ አልገባም። አርጊመንቱ ሲያርግ መለመኑን አሳየን። አግሪመንቱ እኮ ነገርከኝ። ስትነግረኝ ምን አልከኝ መሰለህ? አግሪመንት አይደለም አርጊመንት ሳይ አርጊመንት። እሺ እሺ አርጊመንት ችግር የለውም። እሱ ምን ትላልከኝ? ችግር የለውም። ስለዚህ አሳየን ካረገ በኋላ። እሺ በደምብ ስማኝ። 1:8 ላይ መንፈስ ቅዱስ እንዳልወረደ ገና ነግሯቸዋል። መንፈስ ቅዱስ የወረደው ኢየሱስ ካረገ በኋላ ነው አልኩ እኮ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሄደህ መመልከት ትችላለህ። ይሄ ማለት ዮሐንስ 14 ቁጥር 15 ላይ የተነገረው የትንቢት ቃል የተፈጸመው ኢየሱስ ካረገ በኋላ ነው። ስለዚህ ካረገ በኋላ አብን የማይለምነው ከሆነ ለምን እለምነዋለሁ አለ ነው ጥያቄው። ደሱ አሁንም መልሱን አልመለስከውም። ጥያቄው አንተ ምን አነሳ? እስከ ስቅለት ድረስ ወይም ደግሞ በምድር ላይ ያለ ሲለምንና መንፈስ ቅዱስ ማለት ሲለምን አላየንም፣ መንፈስ ቅዱስም ሲወርድ አላየንም ማለት። ስለዚህ ካረገ በኋላ ሲለምን አሳየን ነው ጥያቄው እኮ። አለህ ወይስ የለም? ምድር ላይ እኮ ኢየሱስ መንፈስ ቅዱስ የመጣው ኢየሱስ ካረገ በኋላ በፈጣሪ እንዳደግቦ ካረገ በኋላ ሲለምን አለህ ወይስ የለም ማስረጃ? አረገ በኋላማ ለምኑት እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ መንፈስ ቅዱስ ወረደ አይደል? ሲለምን አሳየን። ካረገ በኋላ ሲለምን አሳየን። እለምናለሁ ብሏል። ሲለምን ለምን ያስፈልጋል? እለምናለሁ ስላለ የለመነውን የተስፋውን ቃል ሲመጣ ከአንተ ጋር ባይዘው አማርኛ ማይቲንግ ያጥራል መሰለ። እሺ ዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ያለውን ላስነብብ። እሺ ዮሐንስ 16:26 ይህን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል ይላል። ኦኬ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። በዚያን ቀን የተባለው መቼ ነው? ኢየሱስ ክርስቶስ በሚሞትበት ቀን። በሚሞትበት ቀን በሚሞትበት ቀን። ስለዚህ በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እለምናለሁ ያለው በሞተበት ሰዓት ነው። ያቺ በ3 ቀኗ ላይ ቁጥር 22 ላይ ሄደህ ስትመለከት ምን ይላል መሰለህ? ከኔ አንዳች አትለምኑም ይላል። ከፍ አድርገው ቁጥር 22 በዚያ ቀን ከኔ አንዳች አትለምኑም ይላል። ቁጥር እሷ ጋር አሁን በዚያን ቀን ከኔ አንዳች አትለምኑም የሚለው ጌታ ኢየሱስ ካረገ በኋላ ከሆነ አሁን ኢየሱስን መለመን የለብንም ማለት ነው። በዚህ ትርጉም ማለት ነው። ይኸው ቁጥር 22 ላይ ኦኬ በዚያን ቀንም ከእኔ አንዳች አትለምኑም። ቆይ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና ይላል። ስለዚህ በዚያ ቀን ከኔ አንዳች አትለምኑም ሲል እዚህ ቦታ ላይ የሚያወራው ጌታ ኢየሱስ ክርስቶስ ወደ መቃብር በወረደባት 3ቷን ቀን ነው እንጂ ከርገቱ በኋላ ለሶስቱ ቀን ነው የሚናገረው። አዎ
አሳያለሁ። ስለ ሶስቱ ቀን ነው። ለሶስቱ ቀን ነው። ምክንያቱም ስለ ሶስቱ ቀን ነው። ስለ ሶስቱ ቀን ነው ላሳይህ። ስለ ሶስት ቀን ነው እየተናገረ ያለ። ቆይ አሁን ኢየሱስን መለመን አንችልም። አንዴ ሶስቱ ቀን ላይ በሶስቱ ቀናት ማለት ነው አብን በስሙ አብን በክርስቶስ ስም ለምነውታል። ለምኑ ተብለዋል። መለመን አለምለምን የነሱ ድርሻ ነው። በዛ በሶስት ቀን ብቻ ነው አብን በክርስቶስ ስም የሚለምኑት። ከዛ ውጭ አይለምኑ ማለት ነው። አይ አይለምኑም። ከዛ ውጭ አትለምኑም አልተባሉ። ለሶስት ቀን ነው። ለሶስት ቀን የሚሰጥ ጸሎት ደግሞ ለምን እንደው ታውቃለህ? ቁጥር 22 ላይ 23 ላይ 23 ላይ አትለምኑ። እስኪ ለሶስት ቀን እሷን ለሶስት ቀን የሚለው ለሶስት ቀን የሚለው ከየት ላይ ያመጣው? አንዴ እሺ ወንድሜ ቁጥር 15 ጀምረህ 16 ጀምረህ አንብብ እና አንብበው አብረን። ቁጥር 16 ለሶስት ቀን የሚለው እሺ፣ ከላይ ለሶስት ቀን መሆኑ 16 ላንብብልህ። እኔ ብችል ላንብብልህ። አቤት። እሺ ጥቂት ጊዜ አለ፣ ላንብብልህ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኝም አላችሁ ይላል። ጥቂት ጊዜ አለ አታዩኝም የሚለው ጌታ ኢየሱስ የሚሞትበት ነው። ጥቂት ጊዜ አለ ታዩኛላችሁ የሚለው ከሞት ተነስቶ የሚታይበት ቀን ነው። እኔ ወደ አብ ሄዳለሁና መስዋዕቱን ማቅረቡ ነው የሚያሳየው። አንዴ ጥቂት ጊዜ አለ አታዩኝምም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ ሄዳለሁና ይላል። ጥቂት ጊዜ አለ አታዩኝም ያለው ለመቼ ነው? ጥቂት ጊዜ አለ አታዩኝም የሚለው ኢየሱስ ክርስቶስ ወደ መቃብር የሚወርድበት ሰዓት ነው። ጥቂት ጊዜ አለ ታዩኛላችሁ የሚለው ደግሞ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ለደቀ መዛሙርቱ የሚገለጥበት ነው። ይቀጥልና ቁጥር 17 ላይ ከደቀ መዛሙርቶቹ አንዳንዶች እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ደግሞም ወደ አብ እሄዳለሁና የሚለን ይህ ምንድን ነው ተባባሉ ይላል። ቁጥር 18 ላይ እንግዲህ ጥቂት የሚለው ይህ ምንድን ነው የሚናገረውን አናቅም ሲሉ ኢየሱስም ሊጠይቁት እንደወደደ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ። የሚያለቅሱት መቼ ነው? ጌታ ኢየሱስ ክርስቶስ ወደ መቃብር ሲወርድ ማለት ነው። ሙሾ የሚያወጡት መቼ ነው? ወደ መቃብር ሲወርድ። ዓለም ግን ደስ ይለዋል አለ። ዓለም ደስ የሚላት ማን ነው? መሲሁን ክርስቶስን ገደልን ብላ ደስ ስለሚላት በዛን ቀን። እናንተም ታዝናላችሁ ይላል፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል ይላል። ሐዘናቸው ወደ ደስታ የሚለወጠው መቼ ነው? ጌታ ኢየሱስ ከሞት በተነሳ ጊዜ፣ ባገኙት ጊዜ። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። አሁን እንግዲህ ኢየሱስ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ደስታዋ መከራዋ በኋላ አታስበውም ይላል። መከራውን አታስበውም። ምን ማለት ነው? በዚያን ቀን ምን ማለት ነው? ኢየሱስ ክርስቶስ ወደ መቃብር ሲወርድ እነሱ ያዝኑና ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቶ ሲያገኙት ያንን መከራቸውን ያንን ሐዘናቸውን ይረሱታል ነው። ቁጥር 23 ላይ በዚያን ቀን 22 አንብብ። እንግዲህ እናንተ ደግሞ አሁን ታዝናላችሁ። አሁን ያለው ጊዜው ራሱ የአሁን ጊዜ አመልካች ነው። መቼ ነው አሁን ታዝናላችሁ የሚለው? በዛን ወቅት ማለት ነው። ኢየሱስ ተላልፎ ሊሰጥበት ባለ ጊዜ ኢየሱስ ተላልፎ በሚሰጥበት በሶስት ቆን በኋላ ተስቃለህ እሱ ነገር ግን እንደገና አያችኋለሁ አለ። አየው፣ እንደገና አያችኋለሁ፣ ልባችሁ ደስ ይላል። ጌታ ኢየሱስ ከሞት በሚነሳበት ጊዜ አሁን ታዝናላችሁ የሚለውስ ኢየሱስ ወደ መቃብር በወረደበት ጊዜ ከላይ ብዙ ወረደ በሚያዝበት ሰዓት ብለህ ነበር። እሺ ቀጥላሽ። ጥሩ። ስለዚህ ክርስቶስ ደግሞ እንደገና ደግሞ አያችኋለሁ ልባችሁም ደስ ይለዋል ሲል ስለ ትንሣኤ ነው የሚናገረው አይደል? ከትንሣኤ በኋላ ስለሚያገኛቸው ጥቂት ጊዜ ያለ ታዩኛላችሁ፣ ጥቂት ጊዜ ያለ እሱን ነው የሚያወራው። ደስታችሁን የሚወስድባችሁ የለም ይልና በዚያን ቀን ቆይ ረጋ በል። አሁን ረጋ በል። ደስታቸው የማይወሰደው መቼ ነው? ደስታቸው የማይወሰደው ከትንሣኤ በኋላ። በዚህ ሜዳያ ይላል ሀገራችን ሰው። ስለዚህ ስለ ከትንሣኤ በኋላ ስላለው ነገር ነው የሚናገረው። በጣም አሪፍ። 23 ቀጥል። በዚያን ቀን
ከእኔ አንዳች አትለምኑም ይላል። አሁን እዚህ ቦታ ላይ ከእኔ አንዳች አትለምኑም። እስካሁን እየተጠያየቅን መተናል። እዚህ ሲደርስ አትረብሽ። አሁን በዚያን ቀን የተባለው መቼ ነው? እሺ ጌታ ኢየሱስ ክርስቶስ ወደ መቃብር በወረደበት ጊዜ ለምንድን በደምብ ሳቀ። እዚህ ጋር መቼ ነበር ያልከው? ደስታችሁ የሚወስድባችሁ የለም ያለው መቼ ነበር ያልከው? ኢየሱስ ከተነሳ በኋላ። ከዛ በዚያን ቀንም ሲል መቼ ነው ያልክ? ከዛ ዮሐዴ ወንድሜ ያልገባ ነገር ምን ደሱዬ በጣም የሚገርም ስላፈታ ስላለ እዚህ ጋር ደስታችሁ የዛን ጊዜ አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም በዚያን ቀን ብሎ ስለ የትኛው ቀን ነው እየተናገረ ያለው? ክፍሉ እያወራ ያለው ከ16 ጀምረን ስናነብስ ቆይ እባክህ ወደ ኋላ ልትመለስ ነው? እያነበብን መጣን። ደግሞ ከ16 ትላለህ እንዴ? 22 ላይ ና 22 ላይ ና 22 ላይ እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም ይላል። ደስታቸው የማይወሰደው መቼ ነው? ጌታ ኢየሱስ ተነስቶ ሲታያቸው ወይም ተነስቶ ሲያገኙት በዚህ ነው። ስለዚህ የዛኔ ስለ ትንሣኤው ነው እየተናገረ። ከትንሣኤው በኋላ ስላለው ነገር ነው አይደል? ደስታቸው የማይወሰደው ከትንሣኤ በኋላ ነው አይደል? ከትንሣኤ በኋላ ስላለው ህይወት ነው ወይስ በተነሳ ሰዓት ይደሰታሉ ከዛ በኋላ ይወሰዳል ደስታው? አይወሰድም። ጎበዝ ደሱሻ። ስለዚህ ስለማይወሰደው ደስታ ነው እየተናገረ ያለው አይደለ ጌታ? ልክ ነው። ጎበዝ። ስለዚህ በዚያን ቀንም ይላል። በየትኛው ቀን? እንግዲህ እዚህ ቦታ ላይ ያለው በዚያን ቀን ከኔ አንዳች አትለምኑም ስለሚል ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከሆነ ወይም ወደ ሰማይ ካረገ በኋላ ምን ትምህርት ይሰጠናል ካልከኝ ኢየሱስን አሁን መለመን የለብንም የሚል ትምህርት እንሰራለን ማለት ነው። አትረዳ አትሮጥ። የአንተ ሎጂክ አሁን ተው፣ የአንተ ሎጂክ ተውና መጀመሪያ በዚያን ቀንም የተባለው መቼ ነው? እንዲህ ካልን የሚለውን የአንተ ትርጉም ለጊዜው ያዘ። በዚያን ቀን የተባለው በዚህ እያወራ ያለው መጽሐፉ አንድ ቀን ሞቱን ትንሣኤውን እያደረገ ስለሆነ እያወራን ያለው ከላይ ጀምሮ ከ15 ጀምሮ በዚያን ቀን ብሎ እዚህ ቦታ ላይ እያወራን ያለው እንትን ያለበት ነው፣ ወደ መቃብር በወረደበት ጊዜ ነው እንጂ አሁን ኢየሱስን ለምን ኧረ በፈጣሪ በዚያን ቀንም ብሎ አስቀድሞ ያልተናገረውን ቃል ይናገራል። አንዴ ደሱ ስለ ፕሮናውንስ የምታውቅ ከሆነ ወይም ደግሞ ስለ ከላይ ከመጣው ሀሳብ ጋር ተያይዘው ስለሚመጣ ቃል ነው በዚያን ቀንም ተብሎ የሚመጣው እንጂ ከላይ ያለ ስለምን ተናግረው ነው በዚያን ቀንም የተባለው? ከላይ ስላለ ሀሳብ እኮ ነው። ስለሆነ ቀን ተናግረው እኮ ነው። አንዴ ቆይ እስቲ አትደረብና እዚህ ጋር ስለሆነ ፖይንት አነሳ። ምን የሚል ፖይንት? እንግዲህ እናንተ ደግሞ አሁን ታዝናላችሁ። አሁን አለ መቼ? ኦኬ ክርስቶስ ተይዞ ወደ መቃብር የሚወርድበት ሰዓት። ተግባባን አይደለ? አሁን የሚለው ወደ መቃብር የሚወርድበት ሰዓት ነው። አሁን አለው እሱ። ጎበዝ ስማ እሺ። ቅድም ስለተነጋገርን አሁን የተባለው ምኑን ነበር? ወደ መቃብር የሚሄድበት አይደል? የሚያዝበት፣ የሚሰቀልበት፣ የሚሞትበት። በእነዚህ ሁሉ እያዘኑ ነበር አይደል? አሁን የተባለው እስከ ሞቱ ድረስ ያለውን ነው። ተስማምተናል? ደሱ ልክ ነው። ስለዚህ በዚያ ቀን ሲል ስለ ሞቱ ሊሆን አይችልም ማለት ነው። አየህ አሁን ብሎ ለመቃብሩ፣ ለመሞቱ፣ ለመያዙ፣ ለመሰቀሉ ተናግሮ በዚያን ቀን በዚያ ፊቸር ኦኬ። ስለ የትኛው? ቆይ አንዴ ሐሳቡን በደንብ ያዘው። እንደገና አያችኋለሁ መቼ? ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም የሚለው ከትንሣኤው በኋላ ማለት ነው። ኦኬ ከትንሣኤው በኋላ ደስታ ይሆንላችኋል። አሁን ታዝናላችሁ፣ ደስታ ከዛ ትደሰታላችሁ፣ ደስታችሁ የሚወስድባችሁ የለም ካለ በኋላ በዚያን ቀንም ከእኔ አንዳች አትለምኑም ይላል።
ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና ይላል። ኦኬ፣ የሚለምኑትን በእሱ ስም የሚለምኑትን ሁሉ ስለሚሰጣቸው ማለት ነው። ይቀጥላል። እስካሁን በስሜ ምንም አልለመናችሁም። ኦኬ፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አለ። አሁን ምን እያለ ነው? ኦኬ፣ ክርስቶስን እንደዚህ ለምነውት ወይም ደግሞ በሱ ስም አብን ለምነውት አያውቁም ነበር። ኦኬ፣ ስለዚህ በዛ ሰዓት ግን ደስታችሁ ፍጹም እንዲሆን ምን አለ? በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ግን ለምኑ ትቀበሉም አላችሁ አለ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ከዛ በኋላ በምሳሌ መናገር ያቆማል። ሶ ምን አለ? በዚያን ቀን በስሜ ትለምናላችሁ፣ በስሜ ትለምናላችሁ አለ። በዚያን ቀን ማለት ከትንሣኤ በኋላ ማለት። ከዛስ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። በቃ አብን ደግሞ እሱ የሚለምን አይደለም። የዛኔ ከአብ ጋር ያለውን ክብር፣ ልዕልና፣ እኩልነት ስለገለጠላቸው ከዛ በፊት እንዳይፈሩ ከአብ የተለየ ሌላ አምላክ እንደሆነ አድርጎ ራሱ እየሰበከ እንደሆነ እንዳይረዱ ሲል ፕራዮሪቲ ወይም ደግሞ አብን ሲለምን ሲጸልይ ተመልክተውታል። ከዛ በኋላ ግን በምሳሌ ሳይሆን በግልጽ የምናገርበት ሰዓት ይመጣል አለና በዚያን ቀን በስሜ ትለምናላችሁ፣ ከዛስ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እኔ ደግሞ ስለ እናንተ አብን አልለምንም ብሎ ቃል በቃል ክርስቶስ ተናግሯል። በዚያን ቀን ያለው መቼ ነው? እሺ እንግዲህ በዚያን ቀን ከኔ አንዳች አትለምኑም የሚለው እኔ አዜ ክርስቲያን እኔ ክርስቲያን ስለሆንኩ አሁን ኢየሱስን እለምናለሁ። ከትንሣኤው በኋላ ከሆነ አሁን ኢየሱስን እለምነዋለሁ። ቀጥታውን ከኢየሱስ እለምናለሁ፣ ኢየሱስ ይሰጠኛል። ይሄ ከትንሣኤው በኋላ ከሆነ ይሄ ቃል በዚያን ቀን ከኔ አንዳች አትለምኑም ካለ አሁን ኢየሱስን አንለምንም የሚል ትምህርት ይሰጣል ማለት ነው። ስለዚህ በዚያን ቀን የሚያመለክተው ጌታ ኢየሱስ ክርስቶስ በምሞትበት ቀን ለማለት ነው እንጂ እንደው በዚያን ቀን ማለት ከትንሣኤው በኋላ ላይ ወስደህ ተርጉመህ ወደፊት፣ ምክንያቱም ሁለቱም ወደፊት ናቸው። ትንሣኤም ወደፊት ነው፣ ከትንሣኤ በኋላም ወደፊት ነው፣ የሚሞትበትም ወደፊት ነው። ስለዚህ በዚያን ቀን ከኔ አንዳች አትለምኑም ካለ ከኢየሱስ አሁን አንለምንም የሚል ትምህርት መመስረቻ ሊሆን እናደርገው ነው ማለት ነው። ይሄ ደግሞ መጽሐፍ ቅዱስ አይደለም። ኢየሱስ ትለምናላችሁ እኮ ነው የሚለው። ትለምናላችሁ እኮ ነው የሚለው። ደሱ በዚያን ቀን ከኔ አንዳች አትለምኑም እኮ ብሎ 4 ነጥብ ዘጋው እኮ ወንድሜ። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን ቆይ በዚያን ቀን ቆይ አንዴ፣ ይህንን በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ በኋላ ከዚያ ወዲያ ማለት ነው በምሳሌ የማልነገርበት ሰዓት ይመጣል አለ። ይህ ሰዓት መቼ ነው? ከትንሣኤው በኋላ እኮ አልነሱን አይደል? እሺ፣ በጣም አሪፍ። በዚያን ቀን በስሜ ትለምናላችሁ። ይህ በዚያን ቀን የተባለው መቼ ነው? ኢየሱስ ክርስቶስ ወደ መቃብር በሚወርድበት ጊዜ። እኔ እኮ ኧረ ስለ አፈታት የት ነው የተማርከው? በጌታ ስም አንተ። ኦኬ ቆይ፣ በዚያን ቀን በስሜ ቆይ አንዴ፣ በዚያን ቀን በስሜ ትለምናላችሁ የተባለው ወደ መቃብር በወረደ ሰዓት ነው። ያ በዚያን ቀን በስሜ ትለምናላችሁ ያለው ወደ መቃብር በወረደ ሰዓት ነው። እዩ፣ ተመልከቱ ከራሱ ጋር እንዴት እንደሚጋጭ። እሺ እዚህ ጋር መጣሁልህ። በዚያን ቀን ከእኔ አንዳች አትለምኑም ያለው መቼ ነው? እሺ በዚያን ቀን ከእኔ አንዳች አትለምኑም ያለው ጌታ ኢየሱስ ክርስቶስ ወደ መቃብር ስለወረደ ከሱ አንለምንም። ነገር ግን ስሙን ስለሰጠን መቼ ነው? በዚያን ቀን ከእኔ አንዳች አትለምኑም የተባለው መቼ ነው? ሁለቱም በዛው ነው እያልካለው። ሁለቱም በመቃብር በነበረበት ሰዓት ነው። የሚለምኑትም በመቃብር በነበረበት ሰዓት ነው። አብ በስሜ የምትለምኑትን ሁሉ ይሰጣችኋል እያለ እኮ ነው። ያ ልክ ነው። ስለዚህ በዛን ሰዓት ግን በስሙ አይለምኑም አይደል? ይለምናሉ እንጂ በስሜ እኮ አለ። በዛ ሰዓት ይለምናሉ።
አዎ በስሜ ለምኑ እኮ ብሏቸው ትእዛዝ ሰጥቷቸው እሱ ወደ መቃብር ሲወርድ እነሱ አትለምኑም ያላቸው ታዲያ ምንድን ነው? እኔን እኮ ነው ያለው። አየው ከኔ ነው ያለው። ከኔ አሁን ከኢየሱስ አይደለም የሚለምኑት። እዚህ ጋር በስሙ የሚለምኑት አብን ነው የሚለምኑት እንጂ ኢየሱስን አይደለም። ከእርገቱ በኋላ ግን አሁን ቆይ ስማኝ። ከእርገቱ በኋላ ግን አሁን ቀጥታውን ኢየሱስን እንለምነዋለን። ቀጥታውን ኢየሱስ ወይ ይህንን አድርግልኝ ይለዋል። ኦኬ በስሙ አብን አይለመንም። አሁን ቀጥታውን በስሙ መለመን ይችላለሁ። አሁን ቀጥታውን ኢየሱስ ይህን አድርግልኝ ብለው ይችላል ነው። ምንድን ነው እያወራ ያለው? ቆይ በስሜ ትለምናላችሁ ያለው መቃብር ላይ ሳለ ነው። ኢየሱስ ወደ መቃብር ስለወረደ በዚያን ቀን በስሜ ትለምናላችሁ እኔም አብን የምለምነው አይምሰላችሁ የሚለው ኢየሱስ ወደ መቃብር በወረደበት ጊዜ ነው አልኩህ። ምክንያቱም ቁጥር 23 ላይ ያለው አትለምኑም እየተባለ ያለውስ እኮ ኢየሱስን አይደለም እኮ የምንለምነው። አሁንም አብን ነው ኢየሱስን በዚያን ቀን ከኔ አንዳች አትለምኑ። በጣም እኮ የሚገርም። ቆይ አንዴ ቆይ ይህንን በምሳሌ አንዴ ደሱ ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል ያለው መቃብር ላይ ሳለ ነው። ጌታ ኢየሱስ ገና ነው ያን መቃብር ላይ ሳለም አይደለም። ገና ኢየሱስ ክርስቶስ አልሞተም። ቀኑ እንደዚህ እንደሚሞት ይሄንን በግልጽ የምናገርበት ሰዓት ይመጣል ያለው መቼ ነው? በግልጽ ሲነሳም ጌታ ኢየሱስ ክርስቶስ በሚነሳበት ጊዜ በግልጽ እንደሚናገራቸው ያሳያል። እንዲህ እሺ፣ ይሄ የሚነሳበት ሰዓት ነው። በዚያን ቀን በስሜ ትለምናላችሁ የሚለው በዚያን ቀን የሚለውስ መቼ ነው? እያወራ ያለው ከእንትኑ ጋር ነው የሚያያዘው ነው እያልኩ ያለሁት። አሁን አንዱ ከመጀመሪያው ለምሳሌ በዚያን ቀን አንተ እንዳሻ ነው እንደምትፈታው። ቆይ እዚህ ጋር ከትንሣኤው በኋላ ነው፣ እዚህ ጋር መቃብር ላይ ያለ እንደፈለክ ነው የምትፈታው። እንደፈለኩ ሳይሆን አማርኛው ሲጻፍ እንደፈለክ ካልሆነ እዚህ ጋር ስለ ከትንሣኤው በኋላ ስላለው ነገር ተናግረው እዚህ ጋር ደግሞ ስለ መቃብሩ ነው የሚያወራው። እንዴት ነው የምትለው? ምክንያቱም እያለ ያለው ቁጥር 22 ላይ ቁጥር 23 እና እሱን አዛን አሁን በምሳሌ በግልጽ የምናገርበት ሰዓት ይመጣል የተባለው ከትንሣኤ በኋላ ነው ወይስ አይደለም? እሱና እሱ ከትንሣኤው ነው። እንደገና ደግሞ 21 እና እሱ ከትንሣኤው በኋላ ነው። ቆይ 25 ላይ ከትንሣኤ በፊት ነው በኋላ ነው? እሱ ከትንሣኤ በኋላ ነው። 26ስ 26 ግን ከምኑ ጋር ነው የሚያዘው? ከሞቱ ጋር ቁጥር 25 ጋር ነው የሚያዘው። ቁጥር 23 ጋር ቆይ ከአንተ ጋር አንተ እንዳሻህ ነው እንደፈለክ ስለሆነ የምትፈታው ማለት ነው። በዚያ ቀን የተባለው የመቃብሩ ሰዓት ነው የሚለውን ማብራሪያ ስጠን። እንደዛ ብሎ ይፈታል። እኔ እኮ መጽሐፍ ቅዱሱ እያብራራውልህ አሁን አንተ መጽሐፍ እንደፈለክ እየፈታ ቆይ 26ን እንደዛ ብሎ የፈታ አምጣ። ዝም ብለህ እንደፈለክ አንተ እንደፈለክ ቆይ አንዴ ደሱ አንተ ስትፈልግ አይ በመቃብር ሰዓት ነው ስትፈልግ ከትንሣኤ በኋላ ነው እንደፈለክ ዝም ብለህ ቀን እየመረጥክ የምታቦካ ከሆነ እንዳሻው ነው የምትሆነው። ስለዚህ እንዳሻህ የምትፈታ ከሆነ ከአንተ እንዳሻህ አፈታት ጋር እየፈሰስን አንሄድም ማለት ነው። ስለዚህ እንደዛ ብለው የፈታ እስቲ ማስረጃ ለምሳሌ የ14ን ሐዋርያው ጳውሎስ ፈቶታል። 14:26 የ14:26 ፍቺ ነው የሐዋርያው ቅዱስ ጳውሎስ 16:23 ምን እሱም ፈቶታል። የ14:26 ፍቺ ነው ሐዋርያው ቅዱስ ጳውሎስ እንዴት እንደፈታው ላሳይህ ደሱ እየቀለድክ ነው እንዴ? ላሳይህ እየቀለድኩ አይደለም። የሐዋርያው የቅዱስ ጳውሎስ የ16 የዮሐንስ 16:26 ሲፈታ ብሎ ፈቶታል። 16:26 ከትንሣኤው በኋላ ኢየሱስ አልማልድም ብሎ የሚል ከሆነ ዕብራውያን 7:25 ላይ ደግሞ ዘወትር ሊያማልድ በሕይወት ይኖራል ከሚለው ከእግዚአብሔር ቃል ጋር ይጋጫል። ምን ይህን ታስማማልኛለህ? ምን
ዕብራውያን 7:25 ላይ ሐዋርያው ጳውሎስ ዘወትር ሊያማልድ በሕይወት ይኖራል ይላል። አንተ ደግሞ ይሄኛውን የ14 15 16 26 አንተ ጨዋታ ላይ ኧረ አንተ በጣም ጥሩ ጨዋታ ላይ ነው መሰለኝ። ድምፄን ላሰማ ዝም ብዬ መጽሐፍ ቅዱስ እንዴት ታተመ? እሱን ራሱ ማያውቅ ልጅ ይለፈልፋል። ቀጥል። እሺ ወዲህ ዮሐንስ ወንጌል ቆይ እባክህ አንተ እንዴ ደሱ ምን እየሆንክ ነው? ትልቅ ሰው አይደለ እንዴ? ሐዋርያ ቅዱስ ጳውሎስ ፈቶታል ብለህ መተህ የማይጋጭ ከሆነ ፍታልኝ ትላለህ እንዴ? ጨዋታ ነው እንደ ያዝከው አንተ ከሆነ ፍታልኝ እኮ አልኩህ። ሲጀመር አንተ ነው ያሰርከው እኮ ብራዘር። ቀደም እኮ ስንፈታው ነበረ። ቆይ አሁን መንፈስ ቅዱስ ይጸልያል ብለህ ታምናለህ? አሁን አይ መጀመሪያ ይሄን ጨርስ። አሁን የጠየቅኩህን ጥያቄ መልስልኝ። መንፈስ ቅዱስ ይጸልያል ብለህ ታምናለህ ወይ? አሁን መጀመሪያ የጠየቅኩህን ጥያቄ መልስልኝ። መንፈስ ቅዱስ ይጸልያል ብለህ ታምናለህ ወይ? ምንም ብሏል። ማትመልስ ከሆነ ከአባል ካለው ካሁን በኋላ እስካሁን የተጃጃልከኝ ትመልሳለህ አትመልስም? ጳውሎስ ይለምናል ብሏል። ኢየሱስ ይለምናል የሚለውን እኮ ላሳይህ እኮ ነው። መንፈስ ቅዱስ ይለምናል ብለህ ታምናለህ ወይስ አታምንም? ይህ ስለ መንፈስ ቅዱስ አይደለም ድረሴ ብራዘር ማወራ ያለሁት ኢየሱስ እኛ ኮነን ባለ ርዕሴ አይደለም ይላል። አንተ ደፋር ነው። ለነገሩ መጽሐፍ ቅዱስ እንዳሻ ከፈታ ስለ ኢየሱስ ምልጃ ነው። ምን ልታወራ ገባህ? አይደለም እኔ ነኝ የማወራ፣ እኔ ነኝ ጠያቂው። ስለዚህ ትመልሳለህ። መንፈስ ቅዱስ ይለምናል ወይስ አይለምንም? መልካም ማለት ና እንጂ እንዴት ስታቦካው እንደነበረ እኮ ላሳይህ እኮ ነው። ወዴት ነው የምትሄደው? ቆይ ትቀጥላለህ። መንፈስ ቅዱስ ይለምናል ዮሐንስ 16 መንፈስ ቅዱስ ይለምናል አይለምንም? ትመልሳለህ? ደሱ መጀመሪያ የጠየቅኩህን መልስልኝና ትመልሳለህ ወይስ አትመልስም? የጠየቅኩህን መልስልኝ። መልስ አንተ ነህ እንደ የተጠየቀው ትመልሳለህ አትመልስም? እኔ የጠየቅኩህን መልስልኝ። ትመልሳለህ አትመልስም? አትመልስም። ከአባልክ ያለ አንተ እንደፈለክ መጽሐፍ ቅዱስን እየፈታ በጣም እኮ ከባድ ነው። በዚያን ቀን መቼ ነው? መቃብር ላይ ሲሆን። እሺ እንዲሁ እናንተ ደግሞ አሁን ታዝናላችሁ አለ። ነገር ግን እንደገና አያችኋለሁና ልባችሁ ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም የተባለው መቼ ነው? ከትንሣኤ በኋላ ነው። እሺ ከትንሣኤ በኋላ በዚያን ቀን ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ይኸው በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እስካሁን በስሜ ምንም አልለመናችሁ፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አለ። ከዛ በምሳሌ የምናገርበት ሰዓት ምን አለ? ያቆማል። ከዛ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እንድለምን የምላችሁ አይደለም። ኦኬ። ከዛ በኋላ እኔ ስለ አብ ወይም ደግሞ ስለ እናንተ አብን እለምናለሁ የምላችሁ አይደለሁም የሚለው ከትንሣኤ በኋላ ክርስቶስ አብን እንደማይለምን በግልጽ እየተናገረ ነው። ኦኬ፣ በግልጽ እየተናገረ ነው። የዕብራውያን የሮሜ ብዙ ጊዜ አብራራን እባካችሁ። ኦኬ፣ ስንት ጊዜ ነው የምናብራራው? የመንፈስ ቅዱስን ቀጥታ የምትወስዱት ከሆነ የአብም ቀጥታ ትወስዱታላችሁ፣ የወልድም ቀጥታ ትወስዱታላችሁ። ሶስቱም ይለምናሉ ብላችሁ ቻው፣ አለቀ። እዚህ በጣም ከባድ ነው እና ምንድን ነው እየተናገረ ያለው ክርስቶስ? ከዛ በኋላ አብን የምለምን አይደለሁም እያለ ያለው ለምንድን ነው? በአብና በወልድ ያለውን መለኮታዊ አንድነት ስለተረዱ ከዛ በኋላ ወልድ ራሱ አብን መለመን ያስፈልገዋል ብለው እዛ መረዳት ደረጃ ላይ ስለደረሱ
ከዛ በኋላ ምን አለ? አብን እንድለምን የምላችሁ አይደለሁም ይላል። ምክንያቱስ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ኦኬ ከአብ ወጥቶ እንደመጣ የአብ አካላዊ ቃል መሆኑ ስላመናችሁ አብ እሱ ራሱ ይወዳችኋልና። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተወዋለሁ፣ ወደ አብም ይሄዳለሁ ይላል። እየተናገረ ያለው ስለምንድን ነው? ወደ አብም ይሄዳለሁ፣ ስለ እርገቱ ወይም ደግሞ ወደ አብ ስለመሄዱ ነው እየተናገረ ያለው። ኦኬ ከዛ በኋላስ ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም አሉት ይላል። ከዛስ ሁሉን እንድታውቅ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት ይላል። ባጭሩ ምን እየተናገረ ነው? ደቀ መዛሙርቱ ምን አወቁ? ምን ተረዱ? አዎ አሁን በግልጥ ነው የምትናገረው፣ ከአብ ወጥተህ እንደመጣ ኦኬ የባህሪ ልጁ እንደሆን ከአብ ጋር በባህሪ የተካከለ እንደሆነ አብን መለመን እንደማያስፈልግ እንደማይጠበቅብህ አሁን አውቀናል፣ ተረድተናል እያሉ ነው። ኦኬ ስለዚህ ደቀ መዛሙርቱ አዎ እነሆ በግልጽ አሁን ተናግረሃል፣ በምሳሌም አይደለም፣ ሁሉን እንድታውቅ ሁሉን የምታውቅ እንደሆንክ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት ይላል። ኦኬ ይሄ ነው ሐሳቡ። ስለ እርገቱ ነው። ወደ አብ ሄዳለሁ ስለ እርገት እየተወራ አንዴ በመስቀል ላይ አንዴ መቃብር ላይ ሲያሻ ሲያርግ ነው እያልክ መጽሐፍ ቅዱስ እንደፈለግ ማውካት በጣም የፕሮ መገለጫ ሆኗል እና ከባድ ነው። ተሜ እንግዲህ የምትቀበለው ካለ እንግዲህ ተቀበል። ወንድምነት ትላለህ። እሺ ወንድምነት ዛሬ በወንድምነት በዛብንና ቃለ ሕይወት ያሰማለን። ዮሐዲ ድንቅ ትምህርት ነው። በተለይ አሁን በዚህ ሰዓት ላይ ኢየሱስ ይለምናል ብለው የሚያምኑ አሉ። ጴንጤ ላይ አሁን ስረዳ ደግሞ ቃሌ ደግሞ አይለምኑም ብሎ እንደሚያምንም ተምሬያለሁና ግን ቃሌ እና ኤርሚያስ ቃሌና ኤፍሬም ዲቤት መግባት አለባቸው ብዬ አስባለሁ። እርስ በርሳቸው እንደ ደሱ አይነት ደግሞ ምንም ደግሞ የገገማ ጥግ ደግሞ መጀመሪያ ከማን ጋር እንደሚወያይ አላውቅም። ደሱና አንተ ቃለ ሕይወት ያሰማልን። ዮሐድዬ ወንድም አለ። አሜን አሜን። ተሙሻ አንተም እግዚአብሔር ይስጥልን፣ ቤት ስለከፈት እናመሰግናለን ምናምን። በርታ እንግዲህ ቀለሜንም አምጣው ወጣ እንግዲህ ሶሪ ልታወራው አስበህ ከነበረም ለምን ልክ ምን አለ መሰለህ ዮሐድዬ፣ እኔ ወንድሜ ነህ አንተ፣ አካውንቱም ያንተው ነው። እኔ ኦል አድርገውና እኔ ዳታውን ልክፈተው እንጂ የኔ ያንተ ነው ያንተ የኔ ነው እና ማድረግ ያለብህን እና ማድረግ ያለብህን 300,000 ፎሎወር አለኝ ማለት ነው። እንቀያየራለን እና ችግር የለውም። እኔ ቅድም ላይ ከእሱ ጋር ላወራ የነበረበት ምክንያት ወንድሞች ቅድሚያ ስለጀመሩ እና ደግሞ አለ አደለ መምህራኖች እያሉ እኔ ማውራት ስራ የለብኝ ቅድሚያ ለመስጠት ነው። ያ ነው። ይሄንንም ትህትና ደግሞ የተማርኩት ደግሞ ከወንድሜ ዮሐድና ከወንድሜ ጋዲ ነው። ታውቃለህ ወሬ ሳጣፍጥ ጋዲ የለም ብለህ ነዋ። ጋዲ ቢኖርማ እሱ ሳይገባ ነው የሚያወርደው። እንደሌላ አውቄ ነው። ያ ፓፓ እና ወንድሞች ትቆያለህ ወይስ እንዴት ነው? የመወያየት እቅዱ አለ? ላስገባልህ ሰው? እኔ ደክሞኛል። ኧረ እኔ ነገ እንገባለን። ነገ ትከፍታለህ? ነገ ከፍታለሁ 12 ሰዓት ላይ ነገ እንገባለን። እስከ ዛሬ እናመሻለን።
በቃ አሪፍ። በጊዜ እንገባና ነገር እንሄድበታለን። እሺ ክበሩልኝ። ሰላም እደሩ ሁላችሁም የኔ ወዶች። ሰላም እደሩ ሁላችሁ። ሰላም ዋሉ እንደየሰዓታቸው አቆጣጠር። ቻው ወንድሜ።